ግን አንተን መሆን እፈራ ነበርሽ። አስበዋል። በዛ ሚስት እስር ቤት ልታስገባ ቆርጣ ተነስታለች። እኔ ደግሞ ሙሉ ሀብትን ወስጃለሁ። ቆይ አንተን መጨረሻ ምን ይሆን? ኔቶሎጂ ያንቺ ያልሆነውን ንብረት መልሽ ጥሩ ነው። እሱ መቼ ማላደርገው ታደርጊዋለሽ። የእናቴ ንብረት ነው። ለዛ ነበር ነው የምታደርገኝ። ማን ነው እሱ ሊያደርግ የሚችል? እናቴ ከመጣ ሁሌም ከጎኑ መጠፋ ያቺ ትሁት ግን እሷ እኔ ላይ ደፍራ ይሄን ማድረግ አትችልም። ማን አባቱ ነው ደፍሮ እጁን እኔ ላይ ያነሳ? አስቤዛ ለመግዛት ወጥቼ ነበር። ያን ጊዜ መታ ይሆናል። እርግጠኛ ነሽ እንዴ? አዎ በጣም እርግጠኛ ነኝ። አስቤዛ ለመግዛት ካልወጣሁ በስተቀር 10 አስቀምጠኝ የለ እንዴ? ምን ማድረግ እችላለሁ? እሺ ትንሽ ቀን ብቻ ከኔ ምንም የሚደበቅ ነገር የለም። አላወቀም አባዬ። ግን ደግሞ ከኔ ተደብቆ የሚቀር ምንም ነገር የለም እያለ ሲያስፈራራኝ ነበር። እባክሽ ተይው፣ ምንም አይፈጠርም፣ አትስጊ። እህቴ ጋር ደውዬ ልጄ እንድትጠብቃትና እንድትከላከልላት ነግሬያታለሁ። መቼም የሰውዬ ቀጥታ ማጥቃት አይችልም። በሚወዱት ሰው ነው የሚመጣው። ጥሩ አድርግሽ የኔ ልጅ። ለማንም እንደማይመለስ አድርጎ ሰው ይሆናል። አባዬ አለሜ እንዴት ናት? ትንሽ ተከፍታለች፣ ግራም ተጋብታለች። የቱም ወሰን እንዳለባት ትጨንቃለች። ወንድሟን አሳልፋ ለመስጠት መጨከን አቅቷታል። አዎ ከባድ ውሳኔ እኮ ነው አባዬ። ትሁት የኔ ልጅ። አቤት አባዬ። ቆይ በሰላም መኖር አትፈልጊም? እንዴ እፈልጋለሁ እንጂ። እሺ ከእናቴ ጋር ምንድን ነው እያሰባችሁ ያላችሁት? አይ ገና ነው አባዬ፣ ብዙም አላስብም። ገናማ አይደለም የኔ ልጅ፣ ትዋደዳላችሁ። ስለዚህ ምንም ገና የሚባል ነገር የለም። እሺ አባዬ አንተ አትጨነቅ፣ እኔ አናግረዋለሁ። ሰው እየፈለገች ነው። በር ላይ ባለቤትሽ በር ላይ ጠብቀኝ ብዬ ነበር እኮ። ስለጠራልኝ አመሰግናለሁ። ምን ይችላል ለዛ እንዳይኗ ብለን መሳሳብ ምናምን ጨክን ሳታት ብላ ታድርግ እና እኔ ልክ አይደለሁም አባዬ። እኔ እኮ እያልኩ ያለሁት ፍትህ መስጠት ላለብሽ ሰው ፍትህ ስጪኝ ያልኳት። ጀግናዋ ትሁት ራሷን መስዋዕትነት የምታደርገው ለሰዎች ከዚህ በፊት አባባን ቴና አሳግተው በነበረበት ሰዓት አባባንና ዳኒን አጋቹን የሰማይ ስባር ያክላል የተባለውን አጋጭ ባጣና ዘርራ አባባና ዳኒን ከታገቱበት ይዛቸው እንደወጣች ሁሉ አሁንም ቤቲና ናቲን አቶ ገዙን ባጣና ዘርራ ይዛቸው ወጣለች። ጀግና ትሁት እጅግ በጣም ጀግና፣ ለራሷ የማታስብ ሰዎችን ለማዳን የተዘጋጀች እውነትም ትሁት። ሰላም ዛሬ ስትልኝ ውድና የተከበራችሁ መላው ዓለም ያላችሁ ኢትዮጵያና የተረዳችሁ እግዚአብሔር ይመስገን ደህና ነኝ። ትሁት ድራማ ክፍል 123ን አብረን እናያለን። አቶ ገዙ ካለሜን ለማሸሽ ሲል ገንዘቡን በጠቅላላ በቤቲ ስም አድርጎት ስለነበረ አሁን እንግዲህ ያን ገንዘብ ለማስመለስ ቤቲን አግዝቶ እያስጨነቃትና ይህን ገንዘብ መልሽ እያለ ፈርም እያለ ወረቀት አምጥቶ በፍጹም ይህን ወረቀት ከምፈርም እኔ ብትገለኝ ብሞት ይሻለኛል በማለት በፍጹም አልፈርምም ትላለች። ናቲም በግንብ ተንጠልጥሎ ቤቲን ለመርዳት ወይም ደግሞ ከታገተችበት ለማስወጣት አባቱን ተከታትሎ የሄደበትን አድራሻ ስላገኘው እዛ ሲጠብቅ ወይም ደግሞ ማንም በሌለበት ገብቶ እሷን ፈቶ ይዞ ለመውጣት ሲጠባበቅ እያለ ሳያስበው ከፊት ለፊት እየጠበቀ ያለ እሱ ከጀርባው እዛ አቶ ገዙ ያስቀመጠው አጋች የሆነ ነገር አድርጎ ራሱን እንዲስት አድርጎ ወደ ውስጥ ገብቶ እሱንም ከቤት ካለችበት ይቀላቅላል። አቶ ገዛኸኝ ነበርና ምንም ቢሆን ልጁ ስለሆነ በጣም ጎዳኸው እንዴ በማለት ውሃ ቢረጨውም አልነቃ ሲለው ምንድነው አይነሳም እንዴ? አይ ለትንሽ ጊዜ ነው ይነሳል፣ ምንም አይደለም ራሱን እንዲስት ብቻ ነው። ጀግናዋ ትሁትም ከአባባ ጋር ናቲ ያለበትን ፍለጋ በዛውን ቤቲን ለማገዝ ወይም ደግሞ ከታገተችበት ከጨካኙ ከገዛኸኝ እጅ ለማዳን አባባ የካሌብ አባትን ይዛ ሄዳለች። በምንም አይነት መንገድ ቢሆን ይህንን ገንዘብ በጭራሽ አታገኘውም በማለት ቤቲ እጆቿና እግሮቿ ቢታሰሩ ነገር ግን ፍርሃት አይታይባትም ነበር። እህትሽን ለቄራ ላቅርብልሽ እንዴ? ይህን ነገር አልፈርምም ካልሽን ወረቀት እህትሽን ለቄራ አቀርባለሁ የሚል ማስፈራሪያ ያቀርባል አቶ ገዛኸኝ ጨካኝና ለሰው የማይራራው። እህቴን አንድ ነገር እንዳታደርጋት እያለች ቤቲ ብትፎክርም ኧረ እባክሽ ፈራሁ አይደል እንደ እያለ ይሳለቅ ነበር አቶ ገዛኸኝ። አንተ አውሬ ነህ ምን ይፈራል? ማንነቴን አሁን ተረዳሽ ማለት ነው እያለ አሁንም መሳለቁን ይቀጥላል አቶ ገዛኸኝ። አሁን ብትፈርሚ ይሻልሻል። በፍጹም አላደርገውም። ይህን ሁሉ ድካም የደከምኩት እህቴን ለማዳንና ቁማ ስትሄድ ለማየት ነው። በፍጹም ይህን ገንዘብ አታገኘውም። ልፈርምልህ አልችልም። መሞቴን እመርጣለሁ ይህን ከምፈርምልህ። አልፈርምም ካልሽ ከትንሽ ጊዜ በኋላ ትወጫለች ከዚህ፣ ነገር ግን የእህትሽ ቀብር ላይ ትደርሻለች በማለት ሲያስፈራራት ቤቲም ቆይ አንዴ ትላለች። ናቲም በአጥር ዘሎ ገብቶ የሆነ በርሜል አግኝቶ ከሱ ስር ቁጭ ብሎ ወደዛ ወደዚህ እያለ እየተጠባበቀ እያለ ፊት ለፊቱን ብቻ አይቶ ከኋላው ከጀርባው ሳያይ የአቶ ገዛኸኝ አጋች ከጀርባው መጥቶ ሲመታው ራሱን ይስታል። ደጋግፎ ወደ ውስጥ ይዞት ይገባል። አየህ አይደለ አንተ ጨካኝ ልጅ እንኳን እኔ ሊያድን መጣ። ምን አለ ለሰው እንደ ሰው ብትራራ።
አቶ ገዙም ምንም ቢሆን አባት ናቸውና ምንድነው በጣም ጎዳው እንዴ በማለት ናቲ ቢሉት ሊነሳ አልቻለም። ውሃ ቢረጩትም ዝም አላቸው። ምንድነው አንተ ጎዳው እንዴ ሊነሳ አይችልም እንዴ? አይ ራሱ እንዲሰጥ ብቻ ነው የተደረገው። ትንሽ ቆይታ በኋላ ይነሳል። የሆነ ነገር እንዳይፈጠር ቶሎ እንሂድላት ትላለች ትሁት ለአባባ። ትሁቴ ራሽን መጠበቅ አለብሽ። ነገስ ያንቺ እጣ ፈንታ እንደዚህ እንደ ቤቴ እንደማይሆን ምን እርግጠኛ አድርግሻል? ምን ዋስትናለሽ? እኔ ምን ስላደረግኩ ነው ደግሞ እንደሷ የሚያግተኝ? ምን በድዬዋለሁ? ምን አጥፍቻለሁ? ትሁቴ ገዜ ለማንም አይመለስም። አስሮሻል እኮ ነጻነት አለኝ ብለሽ ታስቢያለሽ እንዴ? አሁን እኮ ቀጣይ እጣ ፈንታ የሚሆነው ላንቺ ነው። አባባም ለፖሊስ መደወል አለብን ሲሉ ትሁቴ በጭራሽ ለፖሊስ ከደወልን የቤቴ ህይወት አደጋ ላይ ነው የምንጥለው። እሷ ምን ትሆናለች? ባለሚያ ጉዳይ እኮ እጁ አለበት። ስለዚህ በማጭበርበር ቢሎ ባያስሯትስ? አንቺ ልጅ እድሜ ልክሽን ለሰዎች ስትጨነቂ መኖር አለብሽ እንዴ? ከዚህ በኋላ ስለ ሰዎች አትጨነቂ። መች ነው ስለ ራስሽ የምታስቢው? ትሁትና አባባ ሲገቡ የበር ድምጽ ሲሰማ አቶ ገዛኝ ምንድነው ይል ነበር ላጋጁ። ንፋስ በሩ እያቀሳቀሰው መሰለኝ። ወጥቼ ልይ ይሄ ነገር ለእኔ አዳይ መልአክ መጥቶልኝ ሳይሆን አይቀርም ስል ነበረ ቤቲ። የትኛውን መልአክ ከኔ እጅ ሊያድንሽ አይችልም። መልአክ እኮ ሲያድን አይታይም። ስለዚህ እኔን ሊያድነኝ የመጣ መልአክ ነው። የኔ መልአክ ደግሞ በስውር ነው የሚመጣው። ሊያድነኝ የመጣ መልአክ ነው። ዝም በይ አንቺ ልጅ ይላል አቶ ገዙ። ፈርታ አለ አይደል? አሁን አቶ ገዛኝም ሽጉጣቸውን ወደ በር ደቅነው ወደ ቤቲ ደግሞ መልስና ክርክራቸውን ይቀጥላሉ። ቤቲ እጆቿና እግሮቿ እንደታሰሩ በዛ ሚስትህ ልታሳስር ቆርጣ ተነስታለች። በዚህ ጋር ደግሞ እኔ ሙሉ ንብረት እኔ ጋር ነው ያለው፣ የፈለገ ነገር ቢሆን ይህን ገንዘብ አታገኘውም፣ ሞቴን እመርጣለሁ ማለቷን ቀጥላለች። በዚህ ሰዓት አቶ ገዛኝ ሽጉጥ ቤቲ አናቷ ላይ ሲደቅን ትሁት መታ ከጀርባው እንደለመደች ጀግናዋ ትሁት ባጣና ተዘርረውና ቤቲንና ናቲን ይዛውታለች። እንደ ከዚህ በፊት አባባን ቲና ባሳገተችው ጊዜ አጋቹን ባጣና ዘርራ አባባና ዳኒን ይዛውታለች። አሁንም እንደለመደችው ጀግናዋ ትሁት እንግዲህ ቤቲን አውጥታታለች። ናቲም ራሱን ስቶ ስለነበረ ሁለቱንም ይዛውታለች። አቶ ገዙ ሳይነቃ አጋቹም የት እንደገባ አልታወቀም፣ አልደረሰባቸውም። አባባም ደርሰውላት እንግዲህ ሁለቱን ይዘው ወጥተዋል። ወደ ቤታቸውም ወስደዋል፣ ወደ አባባ ቤት። ቤቲም አባባ ቤቱን ሁላችሁንም አመሰግናለሁ ትላለች። ናቲም ይኸውልሽ ቤቲ ያንቺ ያልሆነውን ንብረት በጠቅላላ ብትመልሽ ጥሩ ነው። እሱን መቼም አላደርገውም ነበር የቤቲ መልስ። ታደርገዋለሽ፣ የእናቴ ንብረት ነው እና ለዛ ብለህ ነበር እንደ እኔ ልታድን የመጣ መስሎኝ ነበር። የእናቴ ታሪኳን እንድትደከም አልፈልግም። ያ ማለት ደግሞ እኛ ከእንጂ ጋር ተስማምተናል ማለት አይደለም። እሱ የራሴ ጉዳይ ነው። አሁን እኔ የቴ ልጅ ማናገር አለብኝ። ቤቲን ለማንኛውም ትሁቴ ከአንበሳ መንጋጋ ነው ፈልቀቃ ያዳነቻት። በአናቷ ላይ ሽጉጥ ደግኖ ለሰው ምንም አይነት ርኅራኄ የሌለው ገዛኸኝ እጅ ውስጥ ፈልቀቃ ድናት። እሷን መንገድ እህቴን ማየት አለብኝ ብላ ሄዳለች። አባባም ቤቲን እኛ እንዳዳን አካወቀ ይሄ ሰው የሚለቅሽ ይመስልሻል? በፍጹም ካሁን በኋላ መጠንቀቅ አለብሽ። አላየኝም እኮ አባዬ። የኔ ልጅ ባክሽን ሁልጊዜ ችግር አያጣሽም። እኔ ደግሞ ስላንቺ መጨነቅ አላቆምም። አቶ ገዛኸኝ ራሱን ከሳተበት ሲነቃ ማን ነው እሱ ሊያደርግ የቻለው? እንግዲህ ናት እዚህ ከመጣ ሁልጊዜም ከጎኑ የማጠፋው ጋችቶት ናት። ደግሞ እሷ እኔ ላይ ይሄን ማድረግ አትደፍርም። እንደዚህ ማን አባቱ ነው እኔ ላይ እጁን ያነሳው ደፍሮ? ትሁት መቼም ደፍራ እኔ ላይ ይሄን አታደርግም። ቤቲ እህቷ ጋር ደውላ እህቴ በድንገት ነው ፊልድ ስራ ተብዬ ተጠርቼ ደግሞ እንድዛውኝ እንዳልደውልልሽ እዛ ኔትወርክ የለም። አሁን ቶሎ ተመለሽና ቶሎ ሕክምናውን እንድጀምር ይፈልጋለሁ። አባባም ትሁትና ናቲ ቶሎ ሰርጉን አፋጥነው አብረው መኖር እንዲጀምሩ እየገፋፉ ይገኛሉ። ናቲም እናቱን ወንድምሽ ሲመቶ ፍትህ መስጠት አለብሽ፣ ፍትህ መሰጠት ላለበት ሰው እያለ እናቱን አኩፏል። አባባም እንደዛ የምትሳሳላት ልጇ እንዴት ሳታያት ትውላለህ ታድራለህ? ቢያንስ ኩርፊያ እንኳን በቅፋ ውስጥ ይሁን። አልሸሹም ዘወር እንደሚባለው ቤቲ ደግሞ እነቱት ከቶ ገዛኸኝ እጅ ቢያስመልጧትም ነገር ግን ገዛኸኝ እንዴት ሊያገኘው እንደቻለ ባይታወቅም የእናቷን ቤት አሳይታ አታውቅም ነበረ። ተደብቀው ነበር የምትሄደው። ነገር ግን ያኔ የሰፈራቸው ልጅ እህቷን ጓደኛ እሱን በር ላይ ሲያገኝ ይመስለኛል እንግዲህ ጥራልኝ ብሎኝ በማለት ሊጠራት እዚህ ጠብቀኝ ብሎ ቢልም ነገር ግን ተከትሎ ገብቶ ቤቴን አንገቷን እንግዲህ ጉሮሮዋን አንቋታል። የዛሬው ቪዲዮ ያለቀው እዚህ ላይ ነው። በጣም በኃይለኛው እንቅ አድርጓት እያለ ነው ጉሮሮዋን ቪዲዮ ያለቀው።